ማለት ነው። እንደዛ ነው የሚመስልበት እኮ የሚያደርገው። አሁን እውነት ከሆነ የሚያደርገው ነገር አሃ የፈለገው ነገር ነው። ከሷ መጥቶ እሷን እንደ ጥፋተኛ አድርጎ እሷ ይቅርታን እንደማትቀበል አድርጎ በተመልካችም በኦዲየንስም ፊት በቃ አልተቀበለችም። ይቅርታውን ተንበርክኮ ለምኗት ነበረ። ዋት መንበርከክ እኮ አንድ ቀን እኮ አይደለም። ይሄ እውነት ከሆነ ውሸትም ከሆነ የሰራው ስራ አይደለም። መንበርከክ እኮ ብዙ ዋጋ እኮ ያስከፍለዋል። ህይወት እኮ ነው። ልጅን ነው እኮ 2 ዓመት ካመነችው ሰው ባላሰበችው ቀን አርግዣለሁ። እኔ ጥያቄ ያለኝ ለሱ በይ ጠይቂ። ለሱ ነው ጥያቄ ያለኝ። ክብር የሚባለው ምንድን ነው? ክብር የሚባለው ክብር ራስን አክብሮ ሰው ማክበር ነው አይደል? መንበርከክ ብርቅ አይደለም እንዴ? ክርስቶስ እኮ እንደ ዝቅ ብሎ አይደል እንዴ ስለኛ እስከ መስቀል የደረሰው? ዝቅ ብሎ ተንበርከኪያ ህይወት ይሰጣል እኮ ለሚወዱ ሰው። አብሬሽ ሞታለሁ ተንበርክኬ ራስ ፍቅር እኮ ቃል ኪዳን ነው አይደለም? እንጂ ፍቅር ቃል ኪዳን ነው። ፍቅር መስዋዕትነት ይከፈልለታል። ምንድነው ወንድ ልጅ ክብር ገን ያዳምጪ። በነገራችን ላይ ወንድ ልጅ ክብሩን የሚጥለው ለፍቅር ነው። ለፍቅር ካልጣለ ለምንም ፍቅር እንትን ምታከብረኝ የሚለው እሱ መጀመሪያ የሰራው ስራ ምን እንደሆነ ግን አውቆታል። የሰራው ስህተት ትልቅ ስህተት እንደሆነ ወደፊት ልመለስና ሶስናና መጣ የመጀመሪያ ጊዜ መጀመሪያ አገሩ ላይ ቀለበት ላስርልሽ ብሎ ተንበርክኮ ያንን አልወጣችም። ሚዲያም ላይ አልቅሳ ድሮ የፍቅርም ግንኙነት ያላቸውም አይመስለኝም በዛ ጊዜ እንደዛ ሰራ። የሰውን ልብ የሚነካ በሁለተኛ ደረጃ ሄደና ሶስናን አመጣ። ሶስና እኛ ፕራይቬት ነው ፍቅራችን፣ በቃ እኔና እሱ ስለምንነጋገር እሷን ለስራ ስለሚፈልጋት ችግር የለውም ብዬ ነው ብላ ስታዋርዳት ቆየች። ይሄ በደል አይደለም ለሱ? እሷ ሄዳለሁ ብላ አለች አላለችም? ምንድነው ያለችው? ተጣልተን እንኳን እንደምትመለስ ነው ማስበው ነው ያለችው። ሰው ናት ለፍቅር መስዋዕትነት የምትከፍል። ወደ ቡታጅራ አስታወሰች። ወደ ቡታጅራ ሊሄድ ሲል ለደቂቃ እንኳን የማንለያይ ሰዎች እኮ ነን ስትለው መልመድ አለብሽ። ለውጭ ሀገር እንኳን ለስራ ሊሄድ ይችላለው ነው ያለው። ስለዚህ በጣም ይሄን ነገር ሀሳባችሁን በጣም ተመችቶኝ ነው ማዳመጠው ብዙ ጊዜ እና ግን ማለት ነው እኔ አሁን ከምታወሩት ውስጥ እግዚአብሔር ምስክሬ ነው ሴት ልጅ የበታችን እንደሆነች የተሰማኝ ክርስቶስን። እኔ ገኒ በጣም ይቅርታ አድርጊልኝ እንደዛ የሚይዛል። ለምን እንደዚህ እንዳልኩሽ ታውቂያለሽ? በዚህ ምድር ላይ አንድ ወንድ ልጅ እንዳለ ነው የምታስቡት። በእግዚአብሔር አይሚ አይደለም መታለልን ነው መታለል ስለተታለለ መታለል ነው። ቆየኔ ሁሉ ሴት እንደማታከሳቃለ እህቴ ገኒ እኔ ይቅርታ አድርጊልኝ። እግዚአብሔርን ያሳብሽን ላበላሽ ወይ ደግሞ ከአንቺ በልጬ እውቀት ኖሮ ልናገር ይችላል። እኔ ይቅርታ አድርጊልኝ ተላለፌሽ ልናገር ከሆነ ግን ምናልባት ስህተትም ከተናገርኩኝ ትመልሽኛለሽ። እኔ ውድ ግን ደግሞ ማለት ነው ውዴ እኔ አንድ ሴት ልጅ እኔ አይሚ ዛሬ አይደለም ከብሩኬ ጋር ከመገናኘቷ በፊት ለመጀመሪያ ጊዜ ኢንተርቪው ስትደረግ ምን እንዳለች ካስታወሽ ማለት ነው እግዚአብሔር ምስክሬን በጣም ኮንፊደንስ እሷ በጣም ኮንፊደንስ እንደሆነች ማወቅ ያለብሽ ይዛኔ ነው። አንቺ ማንን መሆን ትፈልጊያለሽ ስትባል እኔ ሰውን በጣም ወዳለሁ ከተላለሁ አከብራለሁ ግን እኔ ራሴ መሆንና ራሴ መምሰል ነው የምፈልገው ነው ያለችው። ታውቂያለሽ ሰው መደገፍ እንኳን ማትፈልግ ጀግና ሴት ናት። ሲቀጥል በዚህ ምድር ላይ ለእሷ የተፈጠረው አንድ ወንድ ነው። የምርሽን ነው? እቺ ልጅ ሴት ናት፣ ራሷን ጠንቃ የምታውቅ ናት። ስቲል እስከዛሬ ድረስ እኔ የቆሸሽ ስህተት ነገር እንኳን አይቼባት አላውቅም። እኔ ከብሩኬ ውጪ ወንድ አቅፋ እንኳን ተጠግታ ኢቭን ወንድሞቹን እንኳን አታቅፍም። እኔ ሳቃት ምናልባት የሷ ወንድሞችና ብሩኬ ነው ተጠግታ እንደ ወንድ ያዩዋት እንጂ ከሌላ ወንድ ጋር እንደዚህ ሆና እንዲተላለሳ እንደ ሰው እንዲ ለፕራንክ እንኳን ብታመጣ የራሱን ፋሚሊ ከራሱ አካባቢ ከራሱ አገር ነው አምጥታ እንኳን ፕራንክ የምታደርገው። እሱ እንኳን እንደ ሴት ፍሬንድ እንደ ጓደኞቹ እንደ ሴት ለቃቅሞ እንደሚያመጣቸው አይደለም። ሲቀጥል ልጅቷን የበታችነት እንዲሰማት ታድርጓት በእግዚአብሔር። ይሄን እየሰማ ነው ሰው እሱ ብሩኬ ከሄደች ልጅ ህይወት የላትም። የምራችሁ ነው በጣም መርጣና አማርጣ እንደሱ አይደለም። እሺ አውሪ። እሺ ትክክል ነሽ። ይቅርታ አድርጉልኝ። ኖ ችግር የለውም። ለምን እንደዛ እንዳልኩ ታውቂያለሽ? ጀስት እሱ አይዲያ ሆኗል አሁን ላይ። ለምን ታውቂያለሽ? አይሚ ያለ ብሩኬ መኖር አችልም። የምራችሁ ነው እኛ መኖር የማንችለው ያለ እግዚአብሔር ብቻ ነው። ሰው ያለ ሰው መኖር ይችላል። ማሬ መተንፈስ ሲያቆም ብቻ ነው መኖር የማትችዩ። ይኖራል። ተናገሪ። አምሶ ዛሬ ገኒ
በዛሬ እኔ ሌላ እንኳን ለምን ይወድ ለምን እንደዛ እንዳልኩሽ ታውቂያለሽ? እኛ እስትንፋሳችን እንድንተነፍስ የፈጠረልን አምላክ ነው። መኖራችንን መሞታችንን የሚያውቀው እግዚአብሔር ነው። የኔ ውድ ከሰው ጋር ትኖሪያለሽ፣ በፍቅር ተዋደሽ ተከባብረሽ ትኖሪያለሽ። እግዚአብሔር እስከፈቀደልሽ ነው። እሱ የወደደ ሁሉ አብሮ አይኖርም፣ ያልወደደ ሁሉ ተለያይቶ። የኔ ውድ ሰው አይደለም በፍቅር ላይፍ ተይና ወልዶ ይለያያል፣ ልጆች አፍርቶ ይለያያል፣ በሞት ይለያያል። ውዴ እኛ እናትና አባት ቀብረን ነው ሰው ሀገር ላይ የምንመጣው። ውዴ ቤተሰብ እናት አባት አልቅሶ ነው ሸኝቶ የሚመጣው ደመናት። እኔ አሁን ስለመናየት እኮ አይደለም ያወራሁት። ይሄ ነው ወይ ዋጋ ይመጣለው? ይሄንን ብቻ ንገር። እሺ በቃ ገኒ፣ እሺ ገኒ፣ እኔ ቅርታ ማለት እኔ አንቺን እኮ ለመለያየት አረ ዋጋ ይከፈልለታል ፍቅር ነው እያልኩ ያለሁት እኮ ማሬ። ልክ ነሽ። እኔም ልመጣልሽ እኮ ነው ገኒ። እኔ ስልሽ በልጭሽ አይደለም የኔ ውድ እኮ ሌላ ነገር ሳትግቢ ያኔ እያወራሁ ያለሁት ዋጋ ይከፈልለታል ፍቅር በአንድ ቀን በአንድ ቀን ትቶ አይኬድም ነው እያልኩ ያለሁት ገኒ። ልመጣልሽ እኮ ነው ወደ አትኖርም ማለት ነው። ለምንድን ነው የማትኖረው? ፈጣሪ እኮ ነው የፈጠራት። እሺ እኔ ተሳስቻለሁ። ምናልባት አልተሳሳትሽም። ለምን አንቺ ሌላ ነገር ትፈልጊያለሽ? ተሳሳትሽ አላልኩም። የማወራ ያለሁትኝ ስለ ባታችነት ስሜት አይደለም። ፍቅር ዋጋ ይከፈልለታል። ፍቅር ቃል ነው። ፍቅር መኖር ነው። ፍቅር ቃል ኪዳን ነው እኮ። አንቺ ቃል ገብተሽም እኮ አብረሽ ትኖሪያለሽ እኮ። ይሄ ነገር ትናንትና እንደዛ ብላሽ ዛሬ ትበትኛዋለሽ። በቃ ሄዳለሁ እንትን እውነተኛ ፍቅር ከሆነ እስቲ ለዚህ መልስ ስጪኝ። ሌላውን ነገር ሁሉ ተይና አንቺን ነው የምጠይቅሽ። እኔ ጥያቄሽን እኛ እንኖራለን አለን ገኒዬ። ኖ እንደዛ ልልሽ እኮ ለዛ እኮ ነው ማሪ። እኛ ሰው እንደዚህ ስንል ከሷ የበለጠ ከብሩኬ የበለጠ አስባችሁላት ነው። ከብሩኬ የበለጠ ስለምትወደ አስባችሁላት ነው የምትይው። እሱ እኮ ነው ያለን እኮ እሱ እኮ ነው ያለን። ሄዳለሁኝ በቃ አልፈልግም ያለው አልፈልግም ብላኛለች ያለው እሱ እኮ ነው። እኔ እኮ ወደ ሀሳቤ ልመጣ ነው። እኔ ውድ ምን እየተናገርሽ እኮ በማን እንትን እያወናበድሽኝ ነው መናገር ያለብሽ ነገር እንጂ እኛ የሷን ኑሮ ልንላት አላልኩም። ፍቅርዬ አሁን በዛሬው ላይ የኋላውን ሳይሆን በዛሬው ላይ በተናገረው ባደረገው ነው እኛ እየተወያየን ያለ ነው እና እንጂ እንትን እያልን ነው። ቲጂ ይኸውልሽ እኔ ዛሬ የመጣው ሀሳብ እኮ ዛሬ ተጠነሰሰ አይደለም። ይሄ ሲመጣ ከፕራንኩ ጀምሮ ዛሬ መጨረሻ ሊሆን ይችላል ማሪ። ታዲያ የዛሬውን ብቻ ለምን ታዲያ አንቺ እኛ እያጠራን የመጣ ነው። ለምንድን ነው እያጠራን የመጣ ነው። የዛሬው ግን በጣም ያማል። እንደ ሴት አሞኛል፣ እንደ ታናሽ እህትም ተቆጭቻለሁ። ለእሱ እኛ ደግፈን ስሚው ስንላት ነበረ። ገባሻ? እዚህ ጋር መጥቶ የተናገረው ንግግር በጣም መቶ የሚያሰጠው ወይ አንቺ ቆይ ይሄ የቆየ ነው ተያይዞ የመጣ ነው አልሻረለ ተያይዞ የመጣውን ነገር ስር ሰዶ እስከሚፈነዳ ዝም ለምን አለን? ስለተታለልን እሱ አያደርገውም እስክቲል እስካሁን አያደርገውም የሚል ሰው አለ ከኔ ጭምር ማለት ነው። ይሄንን ነገር እስካመጣው ድረስ ይሄንን ነገር እስከ መጨረሻ ተታግሎ ፍቅሩን ማዳን ያለበትኝ። አይ አንቺ ያልሽው ነው አንቺ ባልሽው ነው እኔ አንቺን ስሜት እንትን ማለት አልችልም አንቺ እንደፈለግሽው ነው ብለሽ ነው ትተሽው የምትሄጂው ፍቅርሽን። እንደዚህ ነው። እሺ ገኒዬ እኔ አንድ ነገር ልንገርሽ። አይሚ ብዙ ጊዜ ፕራንክ ታደርገዋለች አይደል? ብዙ ወንዶችን ማምጣታ ምናልባት እኔ እንደዚህ ልትለው ትችላለች። ግን የምን ወንዶች ያመጣው ነገርኛ ወንድ አምጥታ ቆይስ አንዴ ልንገርሽ ማሬ፣ አንዴ ልንገርሽ። ለምሳሌ ብሩኬ መች ነው ተጋፍጦ ለፍቅሩ ዋጋ የከፈለው? መቼ ነው? እስከ 2 ዓመት አንቺ ካወቅሻቸው ልጆቹ ማለት። ስለዚህ ይሄ ጥሩ ነው ወይ ነው? መቼ ነው ጥሩ ነው ወይ? ይሄ ትክክል ነው አንቺ ምትይ ወይ ነው? ውድ አይደለም ገኒ አንዴ እኔ ለፍቅር ልጠይቃት። ገኒ እኔ ፍቅር እንጠይቃት። ፍቅር ጎሽ ጎሽ አሉኝ በጭንቅላት። ዛሬ ጎሽ አሉክ ሰዎች ነገ አብረው ካይኖሩ። ዛሬ እኔ ስለ እሷ ብናገር ነገ አብሬያት አልኖርም። እቺ ልጅ እሷንና እሷን ህይወቷን ነው የምትኖረው። እሷና እሷ ብቻ ነው የምታውቀው። እኔ ባየሁት ነገር ብቻ ነው የምናገረው። ያየሁት ነገር ግን አሳማኝ አይደለም። ኮሜንት ላይ የሚጽፉት ደግሞ ኢሞሽናል ሆነው ነው እንጂ ወይ ድራማ ነው ተብሎ ነው እንጂ እውነት እንዳልሆነ ነው እያሰቡ ያሉት። የእውነት ከሆነና ይሄ ነገር እውነት ከሆነ ግን እመነኝ በአንተ ላይ ነው የሚፈረደው። እያንዳንዱ የሚታየው ነገር
ገብቶሃል? አንቺም ብትሆኚ እንደዚህ በኢሞሽን መወሰን የለብሽም። ነገሮችን ማጣራት አለብሽ። እውነት የሆነ ነገር እጅሽ ካለ የወደፊት ህይወትሽን አበላሽ ብዬ አልልም። እኔ አንቺና አንቺ ነሽ የምትኖሪው፣ አንቺና አንቺ ነሽ የምትወስኚው እዛ ጋር። ስለዚህ እዚህ ጋር የምናገረው ነገር ግን እኩል ሆናችሁ ሁለታችሁም የምታደርጉትን አስቡ። አባትን ያህል አስቀምጣችሁ በዚህ ደረጃ ተነጋግራችሁ ነገ ሰላም ለመስፈን ስራ ከሆነ ብቻ ነው እንጂ እውነት የሆነ ነገር በጣም ከባድ ነው። እንደዚህ አይነት ነገር አይወራም። እንደዚህ አይነት ነገር ያሻክራል። ስለዚህ ቁሙና አስቡ ሁለታችሁም። አንተ ደግሞ ወንድ ነህ፣ የቤት ራስ ነህ፣ ነገ ብዙ ነገር የምትወስነህ፣ በልጆች ላይ የምትወስነህ። ዛሬ ተነስተክ ትንሽ ነገር ተፈጠረ ተብሎ ልሂድ አይሰራም። ፍቅር ዋጋ ያስከፍላል። ፍቅር መከራ ያስከፍላል። ፍቅር ህይወት ያስከፍላል። እችን ልጅ ከፍለክ ህይወትክን ማስቀመጥ መቻል አለብህ። ወንድ ልጅ ለልጁ ለቤቱ ራስ ነው። ቤትክን ማስተዳደር መወሰን ያለብህ አንተ ነህ። ፍቅር ሲጀመር ቀላል አይደለም። መስዋዕት ይከፈልለታል። ያ መስዋዕት ደግሞ አልከፈልክም እስካሁን። ይሄ መከራ ይሄ ችግር የመጣው በአንተ ነው። ስለዚህ ይሄን ማስተካከል ያንተና ያንተ ፋታ ነው። እነዚህ ተነስተው በረት ውስጥ ያሉ ከብቶች እየጮሁ አንተን ስም ጠርተው ጎሽ ስላሉክ እንዳትሄድ። ህይወትክን ማንም አይኖርልህም። በውስጥ የሚያወራ ሰው ካለ በውስጥ ቆይ አዳምጪኝ፣ ምን እንዳሉ በረቶቹም በውስጥ የሚያወራው ሰው ካለ ይንገረው። እንደውም ይሄ ትክክል ነው። እነሱ የሚሉትን እየሰማ ከሆነ እውነት እሱ አይምሮ የለውም አልተማረም ብዬ ነው እኔ የምለው። አፌ ሞልቼ ከአንድ ከተማረ ሰው እና ከአንድ ፊደል ከቆጠረ ሰው ስለ ፍቅርን እንደዚህ በአንድ ሌሊት በትኖ የሚሄድ እኔ እሱን አየሁት ካደረገው። ይሄ ለወጣቶቹ እንኳን ያሳፍራል። የሰው ልጅ ፍቅርን ብሎ ስንት ነገር ይሆናል። ፍቅርን ብሎ ይንገላታል። ለፍቅር ይሞታል። ስሜታዊ ሆነናል። ዝም በይ ታውራ ሚሰር ኦኬ። ይሄ ነገር በጣም ግልጽ አልሆንልሽ ብሎኛል ዛሬ። የእውነት ሆኖ ይሄ ነገር እውነት ከሆነ ከዚህ በኋላ ህይወቴን ፕራይቬት ነው ማደርገው ወይም አንድ ህይወት እንኳን ብጀምር ማለት ምን ማለት ነው? ይሄንን ነገር አስቁሞ እዛ ጋር ጀምሮ እችን ልጅ እንደዚህ ብሎ ለኦዲየንስ አሳቶ ለኦዲየንስ ሰጥቷት እሷ እየተሰደበች እሱ ህይወቱን አይቀጥልም። ምክንያቱም በጣም ነው የሚጎዳው ይሄ ነገር። እኔ እየተናገርኩ ያለ